ወራህመቱላሂ ወበረካቱህ። የተከበራችሁ የዳዕዋ ቲቪ ተከታታዮች አህለን ወሰህለን ወመርሐበን ቢኩም። እነሆ የእውቀት ቅርስ የተሰኘው ፕሮግራም በአዲስ ምዕራፍ በአዲስ መነጋገሪያ ርዕስ በአዲስ መልኩ ከዛሬ ጀምሮ ኢንሻአላህ ይቀርብላችኋል። ዑለሞቻችን እስላማዊ የእውቀት ቅርስን በመኻደም በመጠበቅ ረገድ ሰለፎቻችን ዑለሞቻችን ያደረጉትን ጥረት የሚያስቃኝ ዒልሚ የሆነ ፕሮግራም ነው። ከዛሬ ጀምሮ ኢንሻአላህ በተከታታይ ክፍሎች ቁርአንና ተፍሲርን መሰረት ባደረገ መልኩ ቆይታ የምናደርግ ይሆናል። ከሼኻችን ጋር ነው ቆይታ የምናደርገው። አህለን ሼኽ። ምዕራፍ 1 በሐዲስ ድርሳናት ዙሪያ ነበረ ቆይታ ያደረግነው። ያው ብዙ ክፍሎችን ሰርተናል። ያው መቼም ዘርፉ በጣም ሰፊ ከመሆኑ የተነሳ ሊያልቅ አይችልም። ምናልባት የተቀሩ ምዕራፎችን ስናጠናቅቅ ማጠቃለያ የሆነ ፕሮግራም ሰርተን የተረሱ አንዳንድ ጉዳዮችን እንዳስሳለን ኢንሻአላህ። ዛሬ በቁርአን በተፍሲር ዙሪያ የተደረጉ ጥረቶችን ነው መቃኘት የምንጀምረው። መጀመሪያ እስኪ መግቢያ የሚሆን መልእክት ካሉት ኢንሻአላህ። መርሐባ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወሰሐቢሂ ወአላ። እንግዲህ አላህ በፈቃዱ ዳግም ወደዚህ ፕሮግራም እንድንመለስ ስላሳካለን ለክብሩ የሚመጥን ምስጋና ይድረሰው ብለን ነው የምንጀምረው። ያለፈውን ለማስታወስ ያህል እንግዲህ በሐዲስ ዙሪያ ትላልቅ የሐዲስ መሳድሮችን ብቻ ነው የተመለከትነው። ሙአለፋቶችን ከሙወጣ ማሊክ እስከ በይሐቂ የሱነን ገደማ ድረስ ሄደንበታል። ያም ማለት ሙቱኖችን አዳረስን ማለት አይደለም። እንኳን ሽሩሖቹን ቀርቶ ሙቱኖቹንም በተወሰነ ደረጃ ነው የዳሰስነው። ነገር ግን ቅድሚያ ሊሰጠው ይገባ የነበረና የዛን ሰዓት በታየን መልኩ ለሐዲስ ቅድማ ሰጥተን ተነጋግረን አሁን ወደ የተመለስንበት ደግሞ የቁርአን የእስልምና እውቀቶች ሁሉ መነሻው ቁርአን ነው። ይሄ እንግዲህ በጣም ዘርፈ ብዙ ሆኖ የምናየው ጥልቅ የእስላም የእውቀት ቅርስ ከኢቅራእ ነው የሚጀምረው። ከዛ በኋላ እንግዲህ የቁርአኑ አወራረዱ፣ አዘጋገቡ፣ ተፍሲሩ በጣም መጠነ ሰፊ የእውቀት ዘርፍ ስለሆነ ከዚህም ደግሞ ለተዳሚና ለተመልካች ወገናችን የተወሰነ ቅምሻ ማቅመስ አስፈላጊ ስለሆነ ወደዚህ ፕሮግራም መጥተናል። ጀዛከላሁ ኸይር። የዘርፉን ምንነት በማብራራት እንጀምር። ያው ስለ ቁርአን ነው የምናወራው። ቁርአን እንዴት ተኻደመ ደግሞ ስንል ተፍሲር አብሮ ይነሳል፣ ሌሎችም ተያያዥ ዘርፎች ይነሳሉና ቁርአን ምን ማለት ነው እያለን ተፍሲር ምን ማለት ነው የሚለውን በማብራራት ዛሬ የመግቢያ ነጥቦችን ነው ኢንሻአላህ። እንግዲህ ቁርአን ማለት ባጭሩ ከላሙላህ አልሙነዘሉ ዐላ ነቢይሂ ሙሐመድን ሰለላሁ ዐለይሂ ወሰለም المفتتح بالفاتحة والمختتم بسورة الناس. الله سبحانه وتعالى يوردو يسوقال قطعة يسوقال هنا بنبي محمد صلى الله عليه وسلم لا يوردو بفاتحة تجمرو بسورة الناس يتتناققو مصحفنا القرآن የሚባለው የአላህ ቃል ስንል ተውራትም የአላህ ቃል ነው፣ እንጂልም የአላህ ቃል ነው። ሌሎችም አሉ በብዙ አንቢያዎች ላይ የወረዱ እሱ ይገባሉ። እነሱ ሁሉ በመሐመድ ላይ የወረደ ስንል እነዚህ ሁሉ ቁርአን አይባሉም ማለት ነው የአላህ ቃል ቢሆኑም። በመሐመድ ላይ የወረደ ደግሞ ሰለላሁ ዐለይሂ ወሰለም ሱናም ወርዷል። የተናገሩት ነገር ሁሉ ወህይ ነው። ከዚህ አንፃር ደግሞ ከፋቲሓ ጀምሮ ከሱረቱ ናስ የምንለው ጠቅለል ባለ መልኩ ይሄንን መጽሐፉን ማለታችን ነው። ቁርአን ስንል ያው የአላህ ከላም ይሄ መጽሐፍ ነው። በአንደበት ይነበባል፣ በጆሮ ይሰማል። አላህ ስብሓነሁ ወተዓላም ተናግሮታል። ከላሙላህ የምንለው ይሄው ነው። እንግዲህ ቁርአንም ታሪፍ ላይ የተለያየ ውዥንብር እንዳይገጥመን ከወዲሁ ግልጽ እንዲሆን هذا الذي نقرأه كلام الله يا الله ንግግር ነው። አህሉ ሱና ወልጀማዓ በዚህ ላይ ኢትፋቅ አላቸው ማለት ነው። ይሄንን ቁርአን እንዴት ወረደ?
አስባቦቹ እንዴት ተፈሰረ የሚለውን ነገር መዳሰስ ነው ዋነኛው እንግዲህ የኛ ፕሮግራም አላማ የሚሆነው። መርሐባ። ከዚሁ ጋር ተያይዞ ተፍሲር የሚለውንም አብረን እናብራራ። ተፍሲር ያው ቁርአንን የሚከድሙ የእውቀት ዘርፎች በጣም ብዙ ናቸው። እንግዲህ ሐዲሱ ራሱ ይሄ እስካሁን ባለፉት ፕሮግራሞች የተመለከትናቸው የሐዲስ ደዋዊኖች በሙሉ የቁርአን ማብራሪያ ናቸው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ስራቸው ይሄ ነው ምንድነው ለተበየነ للناس ما نزل اليهم ስላላቸው። ከዛ ውጭም ሌላ የእውቀት ዘርፎች ቁርአንን ለመከደም ብቻ ተብሎ የተደራጁ አሉ። ተፍሲር ግን هو الكشف عن معاني كلام الله تعالى حسب الطاقة البشرية ብለው ነው በቃ ባጭሩ የሚገልጹት። የሰው አቅም በሚችለው ልክ የአላህን ንግግር ማተንተን ማለት ነው። የሰው አቅም ልክ አለው። የአላህ ከላም ግን እውቀቱም ሆነ ጥልቀቱ ልክ የለውም። ግን ያው አላህ ሱብሓነሁ ወተዓላ ለሰዎች ይጠቀሙበት ይችሉታል ብሎ ፈቅዶ ያወረደው ለሰዎች መመሪያ የሆነው ቁርአን በሰውኛ ቋንቋ ለሰው ግልጽ እንዲሆን ማስረዳትና ማብራራት ግድ ስለሆነ ያንን መስራቱ ተፍሲር ይባላል። ቃሉ ተፍሲር የሚለው ቃል ፈሰረ ከሚለው ስርወ ቃል የመጣ ነው። ወይንም ተፍሲር የሚለው መስደር ስለሆነ እንደውም እሱ ነው አስሉ በነህው ወይም በሰርፍ ሊቃውንቶች አባባል ምን ማለት ነው? መግለጽ ማለት ነው። ፈሰረ ወይም ሰፈረ የሚለው ገለጸ የሚል መልእክት አለው። ሳፊር الوجه ማለት መክሹፍ የተገለጸ ማለት ነው። ፋሲር ቢባልም ያው ነው። ፋኢቱና ሲኖ ቦታቸውን ይቀያየራሉ እንጂ ተፍሲር የሚለው ከዛ ነው የመጣው። ለምን حسب الطاقة البشرية በሰው አቅም ልክ ለምናል የሰው አቅም አይጨርሰውምና ነው። ይሄ ነው እንግዲህ ተፍሲር ብሎ ማለት ባጭሩ። ያው እንግዲህ በተለምዶኛ ተፍሲር እንለዋለን። ቁርአንን በእኛ በሚገባን ቋንቋ ማብራራት በአማርኛ ሊሆን ይችላል፣ በኦሮምኛ፣ በሌሎች አረብኛ ያልሆኑ ቋንቋዎች ያ ትርጉም ነው መቼም የሚባለው አይደለም። ትርጉም የሚሆነው ለቃላቶቹ ብቻ ሲሆን ነው። ቁርአንን ቃላቶች በሌላ ቋንቋ መግለጽ ማለት ነው። ያው እሱም በሰው አቅም ልክ ነው የሚገለጸው። ከዛ ውጪ ደግሞ የቁርአንን መልእክት መተንተን ሊሆን ይችላል። ስለዚህ ተፍሲር ሊሆን ይችላል። እሱም በተለያዩ ቋንቋዎች ሲፈሰር ማለት ያው በአረብኛ የሚቀርበው ትንታኔ በተለያዩ ቋንቋዎች ሊቀርብ ይችላል። ቁርአንን መተርጎም አስመልክቶ ያው ወይም ደግሞ ማብራራትን አስመልክቶ ብዙ ጥንቃቄ ያስፈልጋል አይደለም። ከዛም በመነሳት ይሁን አንዳንዶቹ ትርጉምን ተፍሲር ልንለው አይገባም የሚሉት ሌሎች ቋንቋዎች አቅም የላቸውም ቁርአንን ለማብራራት በሚል ኢብን ትርጉም ለመሆን ራሱ በተቻለ መጠን መልእክቱን ለማድረስ ያህል እንጂ አረብኛ የተለየ አቅም አለው። አላህ የመረጠበት ዝም ብሎ በገጠመኝ አይደለም። በጣም የዳበረ በእድሜም እንግዲህ ከአድና ሰሙድ ጀምሮ እስካሁን ያለ ነው። የ7-8 ሺህ ዓመት እድሜ ያለው ቋንቋ ብዙ ስልጣኔዎችን ያስተናገደ ጥልቅ ማዕናዎች አሉት። አንዱ ቃል ብዙ ትርጉም ያለው፣ አንዱ ሐሳብ በብዙ ቃል የሚገለጽበት ቋንቋ ነው። ቋንቋው ራሱ ከቋንቋው አልፎ ደግሞ የአላህ ቃል ሲሆን ደግሞ አሰካኩም አቀራረቡም النظم القرآني ነው ኢዕጃዝ ያለው ይላሉ አብዱልቃሂር አልጁርጃኒ። ቁርአን ብሎ ያንዳንዷ ፊደሏታ ከሊማቷ ሳይሆን እንደዚህ ከተሰከከ በኋላ ሲታይ በፍጹም በሰው አቅም ሊሰራ ማይቻል መሆኑ ይረጋገጣል። እዛ ላይ ነው ኢዕጃዙ ያለው ይላሉ። بعد التركيب ያለው ማለት ነው። ይሄንን በሌላ ቋንቋ መተርጎም ቀርቶ አረብኛው ራሱ በአግባቡ አልቻለውም። ለዚህ ኢዕጃዙም እዛ ላይ ነው። የቋንቋ ሊቃውንቶች እንዲሁ ደግሞ በፈጥሮ ሰለቂ የሚባሉት የቋንቋ ባለቤቶች እነዚህ ቁረይሾች፣ ተሚሞች፣ እነዚህ ጠይዎች፣ አረቡ ጎሳዎች ሁሉ ቁርአን ሲመጣ ተብረከረኩ። ያውቁታል የቋንቋ ጥበቡን አገላለጹን። የቅኔ ሰዎች ናቸው፣ የግጥም ሰዎች ናቸው፣ ተሸነፉ። ይሄ ተአምር ነው ማለት ነው። ስለዚህ እንኳን በሆነ ቋንቋ ሊተረጎም ቀርቶ በአረብኛ ራሱ ቁርአንን በሚተካ ቋንቋ የቁርአንን ሐሳብ መግለጽ በጣም ከባድ ነው። ስለዚህ ነው ሁሉም ይሞክርና ያቅሜን ይላል። አቅሙንም ያውቃል፣ ሲገባበት ነው የሚያውቀው። ኢዕጃዙም እዛ ላይ ነው። ከርቀት መተቸት ቀላል ነው፣ ገብቶ ሲታይ ግን ያ አላህ ምን አይነት ነገሮች ናቸው እዚህ ውስጥ ያሉት የሚለውን ተደንቆ ነው። ቁል ኢን اجتمعت الجن والانس على ان ياتوا بمثل هذا القرآن لا ياتون بمثله
ወለው ካነ ባዕዱሁም ሊባዕድን ظሂረን የሚለው ሰውና ጅን ቢተባበሩ እንኳን ይህን ቁርአን የመሰለ እናምጣ ብሎ አይችሉም። እንዲህ በኮንፊደንስ ነው የሚከራከረው። አላህ ነው እና ተናጋሪው ማለት ነው። የሆነ ነገር ሳካ ቢገኝብኝ ብሎ የሚሳቀቅ ሰው ያቅመኝ ይላል። ረብል ዓለሚን ያውቀዋል። ወሁወ አስደቁል ቃኢሊን ነው እና ትርጉሙ ራሱ እንኳን ተፍሲር ሊባል ቀርቶ የቁርአን ትርጉም ራሱ ከዚህ ውጭ ሌላ ቃል ስለሌለን ትርጉም እንለዋለን እንጂ የቁርአንን ቃል በትክክል የሚተረጉም እንሰራለን ማለት አይቻልም። ለዚህ ነው የሚታረመው ይታረማል። እንትን ተፍሲሮች ማለት ነው። ትርጉሞችም ተፍሲሮችም ሁሉ ከዚሁ ጋር ተያይዞ ተደቡር የሚለውንም በተደጋጋሚ እንሰማለን። እሷንም እናብራ። ተደቡር ቁርአን ነው የጋበዘን። ተደቡር ማለት ማስተዋል፣ ማስተንተን፣ የቁርአኑን ውበት፣ የቁርአኑን ምስጢሮች ማጤን ማለት ነው። ፈላ የተደበሩን አልቁርአን አም ዐላ ቁሉብን አቅፋሉሃ። ቋንቋዊ ትርጉሙ ገባኝ ማለት የቁርአን ምስጢር አገኘሁት ማለት አይደለም። ብዙ ተጣጥፎ የተቀመጡ ምስጢሮች አሉ በተደቡር የሚገለጹ ማለት ነው። ለዚህ ነው የማያልቀውም። አንዱ ሰው ተደቡር አድርጎ የደረሰበትን ቢያሰፍረው ሌላው ሲመጣ ደግሞ ሌላ ሊያገኝ ይችላል። ኢዕጃዝ አልቁርአን አንዱም ይሄ ነውና ቁርአን ተደቡር ማለት ከተፍሲር ይለያል። ተፍሲር ማዕናውን መተንተን ነው። ተደቡር ማለት ደግሞ عند ተአሙል الآيات የሚገለጽልህ ሐቃይቅ ነው። ያ ነው ተደቡር የሚባለው። ከትርጉሙ ባሻገር ያለውን ከትርጉሙና ከቃላቱ ትንታኔ ወይም ደግሞ ከአሕካሙ ዝርዝራ ጀርባ የሚገኝ ነገር ሌላ ነው። ያው ከዚሁ ጋር ተያይዘው በተለያዩ መድረኮች ስለ ማህበረሰባችንን ቁርአንን በተደቡር እንዲቀራ ዳዋ ይደረጋል፣ እንጋብዛለን። ዋናውን የቁርአን መልእክት ሳይረዱ ስለ ተደቡር ማውራት እንዴት ይቻላል? ተፍሲር ያልገባው ሰው እንዴት አድርጎ ተደቡር ያደርጋል? ምኑን እንደ አላህ ቃል ነው ብሎ ማክበር ካልሆነ በስተቀር ያው የአላህ ነው ከቃላቶቹ ያሉ በረካዎቹን ከጃቡን ለማግኘት ወራአት ቲላዋ ያለውን ነገር ካልሆነ በስተቀር ተደቡር ማለትማ በደንብ በተፍሲሩ አቅም ከኖረህ በኋላ ከዛም የራቀ ምስጢር እንዳለው ማስተዋል ማለት ነው። ምናልባት በዚህ በተደቡር ጉዳይ ላይ አረብኛ ተናጋሪ ካልሆነው ማህበረሰብ ይልቅ አረቦቹ ለዚህ የበለጠ የተጋለጡ ናቸው፣ ለዕልም የቀረቡት ናቸው። እነሱም ቢሆኑ ዛሬ ምክንያቱም ከፈሳሐው ርቀዋል፣ ይሻላሉ ከሌላው ምንም ሸክ የለውም። ባለቤት ስለሆኑ ለቋንቋው ትንሽ ትኩረት ቢሰጡ ማግኘት ይችላሉ። ተፍሲሩንም ሆነ ተደቡሩን ከማንም የተሻለ እድል ሊኖራቸው ይችላል። ነገር ግን እነዚያ ቁርአን የወረደባቸው ሰዎች የበለጠ ዚህናቸው የተሳለና ለዛ ቅርብ የነበሩ ሰዎች ናቸው። መዓኒውን ለመረዳት ብዙ ድካም ስላልነበራቸው ለዚህ ነው ሙተቀድሞቹ ብዙ ተፍሲር ላይ አላወሩም። ልክ ነው ያላወሩት ለነሱ ችግር አይደለም፣ በኋላ ግልጽ ስለነበረ በኋላ ግን እያንዳንዷ ቃላትም ጭምር ትንታኔ ፈለገችና ሊቃውንቶች እንቅልፋተው ስንሰሩ ሽንቅጤ በጣም የሚገርም አባባል አላቸው። ሳይበል አባባ እና አቡ ጀህል ከሙተአኺሮቹ አረብ ካልሆኑት የበለጠ ቁርአንን ለመረዳት ቅርብ ናቸው። ቅንነቱን ያጡት እንጂ እኮ መረዳቱንማ ይሄ የቃላት አጣጣሉን ጥበብ በጣም ይችሉ ስለነበረ ለዛ ነው ያመኑትን በትክክል አመኑ። የካደው ያው በዒናድ ነው የሚከደውና እኔ መስማት አልፈልግም ነው፣ አልገባው ብሎት አይደለም አልፈልገውም ብሎ ነው የካደው። ከዛ ወዲህ ያለው ደግሞ ቁርአን ውስጥ ነኝ ያለኝ ብሎ ያለሁት ብሎ ተቃራኒ ነገር ላይ ሊገኝ ይችላል፣ ካለ መግባባቱ የተነሳ ማለት ነው። ጥሩ ቁርአንን ለመኻደም ብዙ የተያያዥ ዘርፍ ላይ ያሉ የእውቀት መስኮች ተደራጅተዋል በዑለሞቻችን። የመጀመሪያ አሁን ያብራሩት ተፍሲር ነው። አሁን ባለንበት ዘመን ደግሞ ይሄ ተደቡር የሚባለው ራሱን የቻለ የጥናት መስክ ሆኖ በጣም ዳብሮ ትልልቅ ተቋማት አሁን መርከዝ ተደቡር የሚባል የተለያዩ ሙስሊሙ ዓለም ላይ ያለ የተለያዩ ኪታቦችም የጥናት ጽሁፎችም ይዘጋጃሉ። መስክ ሆኗል፣ ዘርፍ ሆኗል። ሌሎች እስኪ ቁርአንን ለመኻደም የተደራጁ ከቀደምት ዑለሞች ጀምሮ የእውቀት ዘርፎች ምንድን ናቸው? መጀመሪያ ራሱ ቁርአኑ እንዴት ተሰበሰበ የሚለው አንድ የእውቀት ዘርፍ ነው። ራሱ እናወራበታለን በስፋት። ከዛ በኋላ ደግሞ የወረደባቸው አስባቦችን የሚመለከት የዕልም ዘርፍ አለ። በቁርአን ዙሪያ ራሱን የቻለ ዑሉም አልቁርአን ብለው ያደራጁት ከሙተቀድሞቹ ጀምሮ ያለ የእውቀት ዘርፍ አለ።
ቁርአን ለመካደም ነው። ይሄ ሁሉ ማ የተዓለቅ ቢልቁርአን ትንሹ ትልቁ እንዳይዘነጋ በጥንቃቄ የተዘገበበት ነው። በዛ ውጪ ሌሎች ዑሉሞች ራሱ የተፈጠሩት ለዚህ ገረድ ነው። አህካሙን እስትንባጥ ለማድረግ ኡሱል الفقه አለ ሐዲስንም ቢያካትትም እንደገና ደግሞ ሉጋውን ዲላላቱን ለማወቅ ሲባል ናህው፣ ሰርፍ፣ በላጋ የሚባሉት የቁርአንን ውበትና የቁርአንን መሰራረት ገጽታ ለማብራራት ተብለው የተደራጁ የዕልም ዘርፎች ናቸው። ቀደም ሲል እንደጠቀስኩት ሐዲስም الغرض الأساسي ومفهوم القرآن الكريم ነው የተደራጀበት። ሌሎችም የዘነጓቸው ካሉ ደግሞ ምናልባት እነዚህ እነ መቃሲድ الصور ተናሱብ الآيات والصور የሚባል እነሱ ያው የዑለማ ቁርአን ዘርፍ ሆነው አንድ ምዕራፍ ተጠናቆ ወደ ሌላው ምዕራፍ ሲከድ ቻፕተር 1 እና ቻፕተር 2 ማይገናኙ ናቸው። በሰው አጻጻፍ አይደለም፣ ሌላ ጉዳይ ነው የሚያወራው። የሚገርመው ግን ይሄ የሚቀጥለው ሱራ ከአለፈው ሱራ ጋር በሚደንቅ መልኩ የተገናኘ ነገር እዚህኛው ላይ ተጀምሮ የነበረ ሐሳብ ታችኛው ላይ መልሶ ሲፈስ የቁርአንን ባህሪ ለተረዳ ሰው አህካም እንኳን ሲናገር ስለ ጠላቅ እያወራ ስለ አቂዳ ስለ ዝብርቅርቅ ነው ወሳ ብለው ይላሉ። ግን የመስክ ሙያተኞች ናቸው ያንን ድንቅ እንትን የሚያገኙት። አንድ አያ ከሌላ አያ ጋር፣ አንድ ሱራ ከሌላ ሱራ ጋር እንዴት ነው ተዛምዷቸው አጂብ ነው በሚያስብል ሁኔታ ያኛው ሲጠናቀቅ ወደ ቀጣዩ ሸኝቶህ ነው የሚሄደው። ቀጣዩን አይተህ ወደ ኋላ ስትመለስ ብዙ መልሶችን ከዚያ ታገኛለህ። ይሄን በተመለከተ እንግዲህ ያው መጽሐፉ ተጽፏል። ለአብነት ያህል ያው ተናሱቅ الدرر في تناسب الصور ወይም في تناسب الآي والصور የሚለውን የብርሃኑዲን አልቢቃዒን መጽሐፍ መጥቀስ ይቻላል። መሰል የእውቀት ዘርፎች አሉ። ይሄ አሁን እጃችን ላይ ያለው 30 ጁዝ ቁርአን በውስጡ 114 ምዕራፎችን ያዘ ዛሬ ተደራጅቶ ተጠብቆ ቁርአኑ ብቻም ሳይሆን ቁርአኑን የኻደሙ ድርሳናቶች ኪታቦች ሳይቀር ስናስ ተደራጅቶ ተጠብቆ እኛ እጅ ይገኛሉ። አልহামዱሊላህ ይሄ ትልቅ ኒዕማ ነው። የትኛው ማህበረሰብ በዚህ ደረጃ ቅርሶቹ የእውቀት ቅርሶቹ የተጠበቁለት አይመስለኝም። ወደ ኋላ እንመለስና ስለ ቁርአን አወራረድ እንዴት ወረደ ረሱል ሰለላሁ ዐለይሂ ወሰለም كيف كان يتلقى القرآن ቁርአን እንዴት ነበረ የሚቀበሉት የሚያስተናግዱት? እንግዲህ ማንም ነብይ ንቡዋን ሲረከብ ለነብይነት ራሱን አዘጋጅቶ አጭቶ የሆነ ስልጠና ወስዶ አይደለም። اختيار من رب العالمين ነው፣ አላህ ነው የሚመርጠው። ነብዩ ሰለላሁ ዐለይሂ ወሰለም ከቁርአን መውረድ በፊት ስለ ቁርአንም ሆነ ቁርአን ስለያዛቸው ሐሳቦች ፈጽሞ የማያውቁ ነበሩ። وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ምንድነው وما كنت تتلو من قبله من كتاب ولا تخطه بيمينك إذا لارتاب المبطلون ቀደም ሲል አታነብም ነበርም አትጽፈውም ነበር። ያ ቢሆን ኖሮ ሙብጢሎቹ ባጢል ሰራተኞቹ ከየት አመጣው ድሮው ልማዱ ነው ይሉ ነበር። ድንገት ከ40 ዓመት በኋላ በጣም ጥልቅ የሆነ እውቀት የያዘ ዓለምንም ያነጋገር እስከ ቂያማ የሚቀጥል የሆነ መጽሐፍ አንድ ሰው በፍጹም ለከራሱ ሊያፈልቀው አይችልምና እንዴት ሆነ ሲባል አላህ ሱብሓነሁ ወተዓላ ለዚህ ተህይአ አድርጓቸዋል። ከባድ ቃል በሳቸው ላይ እንደሚጥልም ተናገረ። ሁለተኛው ሶስተኛው አያት ላይ እና ሰኑልቂ ምዕራፍ ላይ እና ሰኑልቂ عليك قولا ثقيلا ብሎ ከዛ በኋላ እንግዲህ የመጀመሪያው ወህይ ሲወርድ ምን ያህል ለሳቸው ራሱ ከባድ እንደነበረ እናውቃለን። ጅብሪል መጥቶ እሳቸው ጋሩ ሒራ ላይ ያሉ ይቅራ ሲላቸው ما أنا بقارئ وكان يرجف فؤاده ينቀጠቀጡ ነበር ይላል። በሰውኛ ባህሪያቸው እስካሁን ቆይተዋል። አሁን ደግሞ ከመላ አልአዕላ ጋር ሊገናኙ ነው። የመጀመሪያው ወህይ የመጣ ነው። እንግዲያውም ጅብሪል ነው። አይቶት ከሚያውቁት አይነት የተለየ ነው። ስለዚህ መቀበሉት ትንሽ ከባድ ነበር ማለት መቋቋሙ ማለት ነው። ከዛ ሁላ ፈተና በኋላ ደግሞ ያለውን ታሪክ እናውቃለን። እንግዲህ ወረቀቱን ነውፈል ዘንድ ሄዱበት ከዛ لقد خشيت على نفسي ያሉበት በጣም ከባድ ፈተና ነበርና የሚወርድበት ሁኔታ እሳቸው ተጠይቀው في صحيح البخاري በመጣው ሐዲስ
كيف ينزل عليك الوحي سبالو أحيانا يأتيني الملك فيكلمني فأعي ما يقول አንዳንድ ጊዜ መለኩ ይመጣና ያናገረኛል የሚለውን ረዳዋለሁኝ አንዳንድ ጊዜ ደግሞ يأتيني مثل صلصلة الجرس عندك آجل كركت بذا ملك يقلت تعالى وإن رسول الله صلى الله عليه وسلم كان يأتيه الوحي في اليوم الشديد البرد وإن جبينه ليتفصد عرقا إلى الله عائشة مثلا عندك زي وحي ما تابعتشال በጣም ብርድ ሆኖ ሰው ያንሶለሶለው ያለ ብርዱ ግንባራቸው ላይ ላብ ኩልል ያለ ሲወርድ ይስተዋል ነበር ከክብደቱ የተነሳ ይላል ቁርአንም ላይ እንግዲህ ሶስት ነገሮችን ገልጿል وما كان لرسول أن يكلمه الله إلا وحيا أو من وراء حجاب أو يرسل رسولا فيوحي بإذنه ما يشاء إن الله عليم قدير عند ملكتنيا الله بوحي ነው የሚያናግረው በቀጥታ ወይ ደግሞ መልእክተኛ ይልክና መልእክተኛው ራሱ በተለያየ መልክ ይመጣል ሰው መስሎ የሚመጣበት ሁኔታ አለ እንግዲህ በሐዲስ እንደተገለጸው ድህየቱ ብን ኸሊፈተ الكلب መስሎ የመጣበት አጋጣሚ አለ ወይ ደግሞ በሚስጥር አላህ Subhanahu Wa Ta'ala ቀጥታ ከሳቸው ጋር የሚያናግርበትም አለ በተለያየ መንገድ ወህዩ ሊመጣ ይችላል ማለት ነው አወራረዱስ መቼም በአንድ መቼም 114 ምዕራፍ አልወረደም እሱ ነሽ ያወራረዱን በተመለከተ በአንድ ቀን አልወረደም ቀደም ሲል በተቀስነው የቡኻሪ ሐዲስ ላይ የወረደው اقرأ باسم ربك الذي خلق የሚለው 5 አንቀጽ ብቻ ነው የወረደው ቀሪዎቹ የምዕራፉ አንቀጾች ከጊዜ በኋላ ነው የወረዱት اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم የሚለው ድረስ አንድ ጊዜ ወረደ ከጊዜ በኋላ ደግሞ ያ አዩሃ المدثر ያ አዩሃ المزمل እያለ ቀስ በቀስ ነው የወረደው አንዳንድ ጊዜ እንደውም ቆም ያረጋውና ቁረይሾች ራሳቸው ما أرى شيطانك إلا قد غادرك أو كما قالوا أم ያነጋግርህ ጥገኛ ተዋህ መሰል አይነት ነገር ይላሉ ያ ለተሽዊቅ ለማጓጓትና ወህዩን እንዲናፍቁ ለማድረግ አላህ የራሱ ህክማ አለው ያቆየ ብቻ በአጠቃላይ በ23 አመት እድሜ ውስጥ ተከፋፍሎ ነው የወረደው ለተለያዩ ችግሮች መፍትሄ ይሆነ አንድ ጊዜ ቢወርድ ኖሮ አይሻ እንዳሉት በቡኻሪ እንደተዘገበው لو قال من اليوم الأول لا تسرقوا ولا تزنوا ولا تشربوا الخمر الذي تزازاته بيمጡ ኖሮ لا نترك ይሉ ነበር ይላሉ አይሻ ግን አላህ Subhanahu Wa Ta'ala ቀስ በቀስ አወረደው በቁርአንም ላይ ተናገረ ይሄንን وقرآنا فرقناه لتقرأه على الناس على مكث ونزلناه تنزيلا ቁርአንንም ከፋፍለን አወረድነው ህክማውን ሲናገር በሰዎች ላይ በሂደት እንድትቀራ ይላል ሰዎች በአንድ ጊዜ ቢነበብላቸው እንዳይከብዳቸው ለዚህ ብሎ القرآن المكي በመካ ሲወርዱ የነበሩት አያዎች አቂዳን መገንባትና የጃሂልያውን ርዝራዥ መጣጀትና መጥረግ ላይ አተኩረው ነበር የሚናገሩት ምክንያቱም ሰው አቂዳው ከተስተካከለ በኋላ ሸሪዓ መቀበል አይከብደውም ማዕቡዱ የሚገዛው አላህ መሆኑን ካወቀ ለአላህ የሚገዛውን ነገር ማድረግ ይችላል የሚጠብቀው ደግሞ ቂያማ ሐሽር ሲራጥ ሚዛን መሆኑን ካወቀ ለዛ ቀን ይሰራል የቁርአን አንዱ ድንቅ ነገር ነው እንግዲህ ተደረጅ في التربيه ተዝኪያ ያደረገ መሄድ ሰዎችን በማጽዳት ውስጣቸውን ግራጁዋሊ እያስተካከላቸው የገነባቸው መሄድ ላይ ስላተኮረ አንድ ጊዜ አልወረደም በተውራት ተቃራኒ ተውራት አንድ ጊዜ ወረደች ከ40 አመት ፍርዓውን ጋር ከተፋጠጡ በኋላ የተፍሲር ሰዎች እንደሚሉት ወዙ ሲሻገሩ ህግ እንፈልጋለን አሉ ህግ ከፈልጋችሁማ ጌታ የለም ማክራሉ ጡር ሲና ላይ ና ተብለው ሄዱ ጡር ሲና ሲሄዱ በተውራት ጽፎ ሰጣቸው በሰሌዳ ያን ሰሌዳ ተሸክሞ ወጥቶ እንዲህ ብሏቸዋል ሲሏቸው ይሄንማ አንቀበልም አሉ አይ ካልተቀበላችሁማ ትጨፈለቃላችሁ ብሎ ነው ተራራ ነቅሎ አናታቸው ላይ ደቀነው ወኢድና ተቅና الجبل فوقهم كأنه ظلة وظنوا أنه واقع بهم የሚለው ያ አንድ ጊዜ ስለወረደ ነው አሁን ይሄ አኺር الامم ግን አንድ ጊዜ እንዲወርድ አልፈለገም አላህ በሂደት አወረደው አንዱ ህክማ ይሄ ነው ሌላውን ህክማ ደግሞ كذلك
ሊኑሰቢተ ቢሂ ፉአደክ ይላል። ልብህን ልናጸናበት ነው ይላል። የሆነ ፈተናው ከባድ ነው። እንግዲህ የዳዕዋ ኃላፊነት ንቡዋ ማዕረግ ነው፣ ግን ስቃይም አለው። ማንኛውም ትልቅ ማዕረግ ትልቅ ዋጋ ይጠይቃል። ያንን ስቃይ ለመቋቋም በየጊዜው የሚያጽናና ተሐድሶ የሚፈጥር ነገር ያስፈልጋቸው ነበርና ለዛ ነው እንግዲህ ቁርአኑ ይሆን በከራ ገጥሟቸው ሲያበቃ አይዞህ ባሪያዬ ይሄ እኮ መሆን የሚገባው ነገር ነው፣ ከዚህ በኋላ ላለው ደግሞ እንዲህ አድርግ የሚል ምክር ሲመጣላቸው ማሻአላህ በአዲስ ሞራል በአዲስ መንፈስ ወደ ስራ እንዲቀጥሉ ልንሰብተ ብሂ ፉአደከ። ሙሽሪኮች ናቸው በዚህ ጥያቄ ወቃሉ ለውላ ኑዚለ ሃዛል ቁርአኑ ጁምለተን ዋሒዳ ከዛሊከ ልንሰብተ ብሂ ፉአደከ ወረተልናሁ ተርቲላ። ለምንድን ነው ይሄ ቁርአን አንድ ጊዜ የማይመለከታቸውን አንድ ጊዜም ወረደ 20 ጊዜም ወረደ ላይከተሉት እንደው ምን እናውራ ብለው ለምን አንድ ጊዜ አይወርድም አሉ ሙሽሪኮች። ማይገባችሁን አታውሩ፣ ይሄ እኮ ለአንተ ጽናት እንዲኖርህ ነው ይሄንን ያደረግነው፣ የኛ ሕክማ ነው አለ። ለእኛ እውቀት ካስተምር ለእነሱ ምንም ባይጠቀሙም ማለት ነው። ይሄ ነው በሂደት ነው የወረደው። እንግዲህ ለዚህ ነው በታሪክ ራሱ ደረጃ ከፋፍሎት የዑሉመል ቁርአን ሰዎች የመካ የመዲና ለይሊ ነሃሪ ሰፈሪ ሐضሪ መንገድ ያው መኪና መደኒ እንዴት ነው የሚለዩ መለያቸውን? እንደዚህ ብሎ የከፋፈሉት ያወራዱ እንዴት ነው። መኪና መደኒ ላይ ብዙ አቅዋሎች አሉ ዑለማዎች ያወሩት። እንደው አሽሀሩሃ አርጀሑሃ እንኳን ባንል በጣም መሽሁሩ ምንድነው አልመኪዩ ማ ነዘለ ቀብለ الهجرة ኢላ المدينة ወደ መዲና ከመሰደዳቸው በፊት የወረደ ቁርአን በሙሉ መኪ ይባላል። ወልመደኒዩ ማ ነዘለ بعد الهجرة መካ እያሉ እንኳን የወረደው ጭምር ማለት ነው። ለምሳሌ አልየውመ አክመልቱ ለኩም ዲነኩም አረፋ ላይ ቆሞ ነው የወረደው፣ ግን መደኒይ ተብሎ ነው የሚጠቀሰው። መዲና ወረደ ማለት አይደለም፣ በመዲናው የዳዕዋ ዘመን ወረደ ማለት ነው። መደኒና መኪ መሆኑን ማወቁ ምንድነው ጥቅሙ? እንደው ከታሪክ የዘለለ ናሲኽና መንሱኽ እናውቅበታለን። በኋላ የመጣው ህግና ከፊት የነበረውን ህግ እናውቅበታለን። ከምናውቅባቸው መንገዶች አንዱ ይሄ ነው፣ ታሪክን ማወቅ ስለሆነ። ሌላው ያው ቅድም የጠቀሱትም አለ እንግዲህ በዳዕዋ ሂደትን ይዘቱም ይለያያል። የመዲናው ሱራዎች ባህሪና የመዲና መካ ሱራዎች ባህሪ ይለያያል። መዲና ከሄዱ በኋላ ሙጅተማዕ አልኢስላሚ ተገንብቷል። ከተገነባ በኋላ ግን እንዴት አድርጎ ህይወቱን መምራት እንዳለበት በሰላም በጦርነት በንግድ በትዳር በማንኛውም የህይወት ዘርፍ ላይ እስላማዊ የሆነ ቅኝት መቃኘት ስላለበት ያንን ነው የሚያስተምረው። መካ ላይ የነበሩት አጀንዳዎች ተዘግተው ተጠቅለዋል ማለት ግን አይደለም። የዓቂዳው ጉዳይ፣ የበዕሱ፣ የሲራጡ፣ የሒሳቡ፣ የሚዛኑ ጉዳይ መደንዩ ሱራዎችም ላይ እያለ ሆኖ አሁን ግን ምንድነው አዲስ ተጨባጭ ስላለ ከዚያ ተጨባጭ ጋር የሚሄዱ ህግጋቶች፣ ዝርዝር አሕካሞች በዒባዳም በሙዓመላም ወረዱ ማለት ነው። ለእኛም በዳዕዋ ሂደታችን ላይ አንድ ቀን ፀሐይንም ጨረቃንም እቀይራለሁ ማለት አያስፈልግም። ተደሩጅ ያስፈልጋል ማለትን ሱነተ ተደሩጅን እንማርበታለን። በሂደት ነው ሁሉም ነገር ለውጥ የሚመጣው ማለት ነው። ዋና መኪ ሱራዎች ወይም ቀብለ الهجرة ከሂጅራ ቀደም ብለው የወረዱ ሱራዎች እስኪ ዋና ማጠንጠኛቸውን የተወሰኑ ነጥቦችን የተውሂድን ጉዳይ አንስተናል። አንደኛ ተውሂድ ነው። ምክንያቱም የመካ ሰዎች በጣም አጥብቀው የነቀፉት ነገር ተውሂድን ነው። አጀዐለ الآلهة إلها واحدا አሉ። እንዴት አማልክቴ ሁሉ ያለን ጉዳያችን ሳይፈጸም አንድ ይበቃችኋል ይለናል እንዴ ሲሉ ኢነ هذا لشيء عجاب አሉ። ያንን እናንተ የደረደራችኋቸው አማልክቶች ሁሉ ከስም የዘለሉ አይደሉም። ምን ሀይል አስማኡን ሰመይቱሙሃ አንቱም ወአባኡኩም አንዘለ ላሁ ቢሃ ሚን ሱልጣን ብሎ እነሱን ማብጠልጠልና የሽርክን ግድግዳ መናድ ነበረ። ከዚያ ቀጥሎ በጣም የገረማቸው ሞቶ መነሳት የሚባል ነገር ነው። እንዴት ሰው ከበሰበሰ በኋላ አብዶ ነው በጤናው አሉ። ሀል ነዱልኩም ዐላ ረጁሊን ዩነቢኡኩም ኢዛ ሙዝቅቱም ኩለ ሙመዘቅን ኢነኩም ለፊ ኸልቅን ጀዲድ አፍተራ ዐላ ላሂ ከዚበን አም ቢሂ ጅነህ በል ለዚነ ላ ዩእሚኑነ ቢልአኺረቲ ፊል ዐዛቢ ወደላሊል በዒድ ይላል። እንደው አንድ ሰው ሰውነታችሁ ከተበጣጠሰ በኋላ ዳግም በአዲስ ፈጠራ ትመጣላችሁ የሚል ሰው መካከላችን ተፈጥሯል እንደው እናመልከታችሁ ብሎ እንደ መዘባበቻም አድርገውት ነበርና ሞቶ መነሳትን እንደውም እናንተ ናችሁ አቅላችሁን ማየት ያለባችሁ እንጂ አላህ ምን ይሳነዋል? ቀድ ዐሊምና ማ ተንቁሱ አልአርዱ ሚንሁም ወዒንደና ኪታቡን ሐፊዝ እያለ ያንን እነሱን ማቴሪያሊስት አስተሳሰብ
ቁሳዊ ካዩት አንፃር አካባቢያቸው ካለው በዘልማድ ከሚመለከቱት አንፃር ብቻ ማሰብን እሱን አብጠልጥሎ ዓለም እቺ ብቻ አይደለችም ሌላም አለ ጀነት የሚባል ሂሳብ የሚባል ብሎ ያን ማሳየት ነው። ከዚህ ጋር የተያዙ ገይብያት ላይ ነው የመካ ሱራዎች ያተኮሩት። በእርግጥ መካ ላይ አህካም የለም ማለት አይደለም። ልክ ነው። አህካም አለ። በዘመኑ የህብረተሰቡ እድገት ደረጃ የሚመጥን አህካሞችን አምጥቷል። ሶላት እዛው ነው የወጀበችው። ዘካም ቢሆን መባዲኡ መጥቷል። ሌሎችም አህካሞች መጥተዋል። ነገር ግን ዋና ትኩረቱ እነዚህ እና መሳሰሉት ነገሮች ላይ ነበር ማለት ነው። መደኒ ደግሞ ዝርዝር ጉዳዮች ነው። ደግሞ ዝርዝር ጉዳይ ነው። የባልና የሚስት ሳይቀር የፍቺው፣ የጋብቻው፣ የእርቁ፣ የጸቡ፣ የልጅ አስተዳደጉ፣ የጦርነቱ፣ የሰላሙ አጠቃላይ አንድ ማህበረሰብ የሚያስፈልገው ሙሉ ሁለንተናዊ ማንነቱ በአቂዳ ቅኝት ተቃኝቶ እንዴት መደራጀት እንዳለበት የሚያሳይ መንሀጅ ካሚል ሆነ ማለት ነው። ሰዓታችን እዚህ ጋር እንድናቆም ያስገድደናል። ኢንሻአላህ ክፍል 2 ላይ ብዙ የምናነሳቸው ነጥቦች ይኖራሉ። ሹክራን ሼክ ጀዛከላሁ ኸይር። ውድ ተመልካቾቻችን በምዕራፍ 2 የእውቀት ቅርሶቻችን ፕሮግራም መንደርደሪያ ነጥቦችን ያው እንደሰማችሁት አንስተናል። ክፍል 2 ላይ ብዙ ነጥቦችን ስለምናነሳ ኢንሻአላህ ክፍል 2 ላይ እንገናኛለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።